ጨለማ ነው ገና ፀሐይ አልወጣችም። ጨረቃ በደመና ተከባለች። ከዋክብቶች ጠፍተዋል። የከተማው መንገድ ጭጭ ብሏል። የወፎች ዜና ገና አልተሰማም። የገበያው ድምፅ ገና አልነቃም። የሌሊቱ ቀዝቃዛ አየር በቀስታ ይነፍሳል። ምድርም አዲስ ቀንን ትጠብቃለች። በዓለም ላይ ሀብታም ሆና ድሃ የሆነች ሀገር ኢትዮጵያ። ሀብት ቢኖርህም መጠቀም ካልቻልክ ያው ድሃ ነህ። ይህ አባባል ከሁሉም በላይ ለኢትዮጵያ ይስማማል። ኢትዮጵያ የሺህ ዓመታት ታሪክ ያላት የነፃነት አርማ፣ የባህል መዝገብ፣ የተፈጥሮ ገጸ በረከት፣ የውሃ፣ የወርቅ፣ የእርሻ፣ የእንስሳት፣ የሰው ኃይል ባለጸጋ ሀገር ነች። ነገር ግን ዛሬ የች ምድር ልጆች ለአንድ ዳቦ ይሰደዳሉ፣ ለሥራ በውጭ ይንከራተታሉ። ወጣቶች በባህር ይሰምጣሉ፣ በበረሃ ይጠፋሉ፣ በፀሐይ ይቀልጣሉ። የአባይ ልጆች በውሃ ይጠማሉ። ለምን? ኢትዮጵያ ከ1.1 ሚሊዮን ካሬ ኪሎ ሜትር በላይ መሬት አላት። በውስጧ ብዙ ወንዞች ይፈሳሉ። የአባይ፣ የዋሽ፣ የኦሞ፣ የተከዜ፣ የባሮ፣ የዋቢ ሸበሌ፣ ገናሌ፣ እነዚህ ውሃዎች ዓለምን ሊያበለጽጉ የሚችሉ የሕይወት ምንጮች ናቸው። ከዚያ በላይ የወርቅ ማዕድን፣ የፖታሽየም፣ የብረት፣ የመዳብ፣ የእብነበረድ፣ የከሰል፣ የተለያዩ የከበሩ ማዕድናት በምድሯ ውስጥ ተቀብረው ይገኛሉ። የቡና መገኛ ናት። የጤፍ መነሻ ናት። የብዙ እንስሳት ሀብት ባለቤት ናት። የፀሐይ ኃይል፣ የንፋስ ኃይል፣ የውሃ ኃይል በብዛት አላት። ከዚያ በላይ ምን ሀብት ያስፈልጋል? ነገር ግን ሀብቶ አለ፣ ህዝቡ ተቸግሯል። ውሃው ይፈሳል ይፈሳል ይፈሳል፣ ጥሙ ግን አልጠፋም። መሬቱ ይዘራል፣ ረሃቡ ግን አልጠፋም። ወርቁ ይቆፈራል፣ ድህነቱ ግን አልጠፋም። ይህ የተፈጥሮ ችግር ነውን? አሃሃ አይደለም። ተፈጥሮ ለኢትዮጵያ አልነፈገችም። በታሪክም ይቺ ሀገር ራሷን ጠብቃለች። በአድዋ የቀኝ ግዛትን አስቆማለች። በብዙ ዘመናት ነፃነቷን አስከብራለች፣ አውጃለች። የጀግኖች ደም የፈሰሰባት ምድር ናት።